የጠራሁሽ? ለዚህ ነው የጠራሁሽ። ምን ነው? እሺ ለዚህ እኮ ነው የጠራሁሽ። ደግሞ የመናገር ግዴታ የለም። እባክሽ ግዴታ የለብሽም። እሺ አንቺ ላይኖርብሽ ይችላል። ባሌ የመናገር መብት አለው፣ ግዴታ እሱን የመጠየቅ መብት አለሽ፣ ግን እኔን የመጠየቅ መብት የለሽ። ለምን? አይም ደግሞ ለአንቺ አይደለም። ቆይ መጀመሪያ ከባሌ ጋር ያለሽ ጉዳይ ምንድን ነው? ፍላጎት በቃ እሱን ራሱን ነው መጠየቅ ያለብሽ። ያ ማለት እኮ መጀመሪያም አልተጭበረበርሽማ፣ እኛን እያጭበረበርሽ ነበረ። ምንድነው? ምን ማለት ነው? ስለሱ መጀመሪያ አልተጭበረበርሽም። ስለዛ ነገር እኮ ጨርሰናል። ለምን ጨርሰናል የምትይው ምክንያትሽ? ስለሱማ ጨርሰን እኮ ጨርሰን አሁን እንደ አዲስ ጀመርኩ አይደለ? ነው አሁን እንደ አዲስ ጀመርሽ። የራስሽ ምክንያት አለሽ። እባክሽ ምክንያት ስላለኝ መጣሁ። እንደዛ ከሆነ ለምን ይቅርታ ጠይቀሽ ወጣሽ? ይቅርታ በጠየቅ አፍሽ አሁን ተመልሰሽ እንደገና የምትወሰልችው ለምንድን ነው? እየወሰለትኩኝ አይደል? እሺ ምን እየተደረገ ነው? እኔ የራሴ የሆነ ጉዳይ አለኝ። ዝም ማለት አልፈልግም አይደለ? እሱ መጥቶ ማስረዳት ያለበት እሱ ነው። እኔ አይደለም። እኔ ደግሞ እዚህ ቤት ይዤ መጥቼ ለአንቺ መንገር ወይ ደግሞ አንቺ ጋር መነጋገር ጠፍቶኝ አይደለም። እሱ ይሻለኛል። የእውነቱ እሱ ይሻለኝ ነበረ። ይሄን ካንተ አልጠብቅም። ቆይ አንተ ትንሽ ጥፋተኛ የሆነው ናሂ ነው። እሺ ናሂን ተው። ግን አንተ ጥፋት የለብህም። አሁን ማቆ ነገር በዚህ ሰዓት መጥቼ ብነግርሽ አንቺ ሞራልሽ እንዳትጎጂ በቃ ነገሮች ከመሀላችሁ ሁኜ ነው አስተካክላለሁ። ስለዚህ ገበናውን አደባባይ ማውጣት ነው የምትፈልገው? ለዛ ብዬ ነው እስካሁን እሷን በአደባባይ እንዳትወጣ እየለመንኳት በቃ ሲስተካከል ብዬ ነው ለምኜ ያዝኳት። በነፍስም በይ አንቺ ነው ያወራሽ። አንድ ነገር ልንገርሽ፣ እስከ ጠራሽ ድረስ የማውራት ወሬ አላወራም። ልጠሪ እና ላይሽ ነው የጠራሽኝ? አዎ ላይሽ ነው እንዴ? ላይሽ ብዬ ናፈቅሽ። ምንድን ነው ናፈቅሽኝ? ማለት የሚያስቅ ነገር አለ። በጣም የምትገርሚው ሲጀመር የኔ ችግር ከናሁም ጋር ነው እንጂ ከናሁም ጋር ነው። ናሁም ማለት ደግሞ እኔ ነኝ። ገባሽ አይደል? ይሄንን ማለት መጀመሪያ ነው። እኔ ላይ ምንም ነገር ሳይፈጠር በፊት ማለት ነበር። አሁን ብዙ ነገሮች ሲፈጠሩ ምናምን ከዛ በኋላ ናሁም ነው ምናምን ምን የበፊቱ ውሸትሽ እንደገና መጣብሽ አይደል? ጀመረሽ። መቼም አላምንሽም። መቼም አላምንሽም። ሶል ዝም በል። የእውነት አንተ ዝም በል። ስማ አንተ ያ ሁሉ ጊዜ እንደዛ አሳልፈን አንተ እንደገና መልሰህ አሳልፈን ለእኔ ትሸጠኛለህ፣ እንደዚህ ትሸጠኛለህ። የእውነት ለዛ ስቤ አይደለም። አሁንም በቃ ለጓደኛዬ ማረብኝ። እሺ ነገረችኝ። ያለው ነገር ደግሞ እሱ ያስተካክላል ብዬ ነው። አንድም ብቻው አግኝተን ለማናገር ማዘን ያለብሽ እኮ በእኛ በቃ ዝም በይ ሴትዮ። ማዘን ያለብሽ በእኛ የለም በባልሽ ነው ማዘን ያለብሽ። ለባልሽ ነው ማዘን ያለብሽ። እናንተ ወዳችሁ ፈቅዳችሁ መሰለኝ እኮ የሰው ባል የተንጠለጠላችሁ በጣም ይጣላችሁ። ሌላ ሰው የለም፣ ሌላ ሰው የለም። ሰው አጣችሁ አይደለም ነበር በውስጥ እንዲያልቅ ነበር። ይሄ ያንተ ሀሳብ ነው። ሀሳብክ ባይሆን ኑሮ ማለት ነው ቀድመ መተህ እኔ ጋር ታወራኝ ነበር። ያ ሁሉ ጊዜ እንደዛ ሳሳልፍ እንደዛ ሳለቅስ መተህ ውብዬ ምንድን ነው የተፈጠረው ትለኝ ነበር። ግን ማለት ነው በጣም አስመሳይ ሰው ነህ። በጣም ነው የምታስመስለው። የእውነት በጣም አስመሳይ ሰው ነህ። በቃ ዝም በል፣ በቃ ዝም በል። ገባክ? ምንድን ነው ነገርሽ የምትለው? ተረጋጋ። ምን ማለት ነው? ተረጋጋ። ምንድን ነው የሰማሽው? ዞር በል። ምንድን ነው የሰማሽው? ዞር በል። ፋፊ ምንድን ነው የነገርሽው? ምንድን ነው የነገርሽው? ንገሪኝ፣ ንገሪኝ። ምንድን ነው የነገርሽው? እሺ ምንድን ነው የነገርሽው? ምን ነገርሻት? ንገሪኝ። ቆይ አይደለም የትኛው ጉድ እንደምቀር ነው? ምንድን ነው የሰማችሁት? እሺ ንገሪኝ እንጂ ምንድን ነው የምሰጥ ይመስላል ስታስበው? አንተ አሳልፈህ ማሰጠኝ፣ አንተ አሳልፈህ ማሰጠኝ። ሶላ እዚህ ሁሉ ጉድ ያገባው በዚህ ሰዓት አታምጣት እያልኩ አንተ ምክንያት ነው። አንተ ምንድን ነው ችግር ከእኔ ጋር? ንገራት በቃ አታሰድበኝ። ንገራት ነገርሻት። ስሜን ድጋሚ ልታነሳልፍን ንገራት። እራስህ ንገራት በቃ የትኛው ስምሽን የትኛው ቆሻሻሽ ነሻሽ? አትናገሪያት። እኔ እንደነካኝ ፋፊ አልነገርሽም አይደለ? ኧረ እባክህ ተው እንጂ። በማርያም ነገርሽ ወይ? ነገርሻት ወይ ፋፊ? ቆይ ተረጋጋ። እሷ ጠርታኝ ነው በዚህ ሰዓት ማድረግ ነበረብኝ። እውነቱን ማወቅ አዝኜብሃለሁ እያለችኝ እኮ ነው። ምን ማድረግ አለብኝ? እኔን አውራኝ። እውነቱን የማወቅ መብት አለኝ። ገባክ አይደለ? ስቲል እስካሁን ድረስ ባሌ ነው፣ ህጋዊ ባሌ ነው። ገባክ? ከእነዚህ ቆሻሾች ጋር ያለ ጉዳይ ምንድን ነው? አሁን ነገር እሺ፣ አትሳደቢያት በእናትሽ ውብዬ፣ አትሳደቢያት። በቃ እሷ ለኔ አትሳደቢያት፣ አትሳደቢያት። በቃ እሰርባታለሁ። ለምን ትሰድቢያታለሽ? በቃ አትሳደቢያት። ስማቸው ነው እንዴ? በስማቸው ነው እኮ የጠራኋቸው። ተቀመጥና
ለምን ደሞ አሰብኛ አንቺ ተቀምጠን እናወራለን እኮ ነው ያልኩሽ። ሰውዬ ሰማኛለህ? ቆይ አንዴ እሺ ቆይ ይደክማታል። እሺ ይደክማታል። ኧረ እባክህ ደከመብህ። ቆሻሻ ሲደክመው አላየሁም እኔ ሲጀምር። ዘንበል አትናገሪያት፣ አትናገሪያት። በቃ መናገር ካለብሽ እኔን ተናገሪ። አንተ ሰማክ? ለምንድን ነው የምትመጪው? በቃ መስማት እፈልጋለሁ። የገባሁት ቢገባ ነው ለአንተ ብዬ ነው ከነ ማለት ነው። ነገሮች በአጭር ቀን ውስጥ እንድታስተካክል ነው የምፈልገው። ገብቶሃል አይደለም? ያበላሸው ነገር በደንብ ታውቃለህ። እኔ ለአንተ ብዬ በነገራችን ላይ ናሂናው ብዬ አርባ ምንጭ ወይም ክፍለ ሀገር ሆኖ ይሻላቸው ነበር ማለት ክፍለ ሀገር ሆኖ ስራቸውን ይሰራሉ፣ ደህና ኑሮ እየኖሩ ነበር። አሁን ላይ ግን አዲስ አበባ ከገቡ ገና 1 ዓመት አልሞላቸው። ጭራሽ የሚያስጠላ ነገር ነው እያየን ያለ ነው ማለት ነው። ከዛ ሲቀጥል ደግሞ ጓደኞቹ እውነቱን እንዳለችው ውብዬ ዞረው እንትን ናቸው፣ ገባችሁ? ዞረው የእነሱ ህይወት አይዱን ነው ምን እንዳስቀናቸው አላቅም፣ በምን እንትን እንደሚል አንደኛቸው ከአንዳንዳቸው ራሱ ማለት እሱን ጠበል እንውሰደው የሚል ማንም ሰው የለም። በቃ ሁሉም አንድ አይነት በስማ ታስታውሳችሁ? ይሄ ልጅ ባለፈው ፋፊ የመጣች ጊዜ ብሩን የወሰደው የዚህ ሶል የሚባል ጓደኛዬ ነው፣ በእኔ ሲም ካርድ ይጠቀማል ብሎ ነበር። ሶ እንግዲህ እሱ ጋር ተነጋግሮ ሸፍኖሎት ይሁን አይዶን ነው አላቅም። ግን ሆኖም ግን ናሂ ያለበት አሁን ላይ በጣም የሚያስጠላና የሚደብር ህይወት ነው ያለው። ስለ ሁሉም ለእናትና ለአባቱ ሲባል ፈጣሪ እግዚአብሔር የሆነው ነው የምለው። ምክንያቱም አሁን ያለበት እንደዚህ በጥፊ ሲመታ ከዛ ተናገር የችኛዋ ተናገር ያችኛዋ ተናገር እያሉ ለ3 ይዘው ወይኔ ፈጣሪ አምላኬ መፈጠሬ ነው የጠላሁት። አንዳንዴ እንደዛ ተከብሮ ሰው የሚያስቀና ሰው የሚቀናበት ትዳር እንዳልነበረ ዛሬ ላይ እንደዚህ ሲሆን አንዳንዴ ብቻ አይዶን ነው ፈጣሪ ጅማሯችሁ ምንም ቢሆን መጨረሻችሁ ሲያምር ነው የሰው ልጅ ማለት ነው። ግን ለምንድን ጓደኞቹ ማለት ከአንዳንድ ለና የሚጠቅም በቃ እሱን እንዲሁ እግሩን እጁን እስር አድርገው ማለት ነው ጸበል ይወስዱ። ምን አለ የምሬ ነው ብላቸው እግሩንም እጁንም እስር አድርገው ጸበል ብትወስዱ ጓደኛ የሆናችሁ ጸበል እንዴት ከፈጣሪ በላይ ምንም የለም። አንደኛ አንገቱ ላይ ያለውን ሀብል እውነት በሰው ህይወት ለማበላሸት የሰውን ህይወት ለመበጥበጥ ብላችሁ ነው እንጂ ናሂ ከልጆቹ ላይ ነጥላችሁ ለማንኛችሁም እንደማይሆን ታውቃላችሁ። ምንም ቢሆን ግን የሆነ አላድ ማንን እየተበቀላችሁ እንደሆነ ሴቶቹ ራሱ በጣም ነው እንትን የሚለኝ ማለት ነው። አንዳንዴ የዋህነታችሁ ይጎዳችኋል። ምክንያቱም ይሄ ልጅ የዋህ ስለሆነ ነው። ሴት ልጅ ናት አክብሪያት እያለ ነው።